ምስራቅ አርሲ ላይ የሞቱት ኦርቶዶክሶች ናቸው። ገዳዮቹ ሃይማኖትን ቤዛ አድርገው ነው የገደሉት። ይሄን አሁን እንትን ወደዚህ ብናደርገው እግዚአብሔርም እኮ ያያል። እኛም እንደዚህ ኦርቶዶክሳውያን ተክደናል፣ በአባቶቻችን ተክደናል። ኑና አብረን እንይ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና በአስተምሮ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። 2000 ዓመት ብዝሃነትን ሳትደመስስ ቋንቋ ሳታጠፋ ባህሎችን ሳታጠፋ መኖር የቻለች ብቸኛዋና ብቸኛዋ። ስትገሉ አገዳደላችሁን አሳምሩ። ሊገል ያለውን እኮ ነው አገዳደል አሳምሩ። አገኘው ብለህ እጅ እንዳትቆርጥ አፍንጫ እንዳትቆርጥ። አሁን ቤተክርስቲያኑ እንድትከሰው ሐረግ ሰጥተውታል። ምን ብለው? እዛ ውስጥ መግደያ አለ፣ እዛ ውስጥ ማሰሪያ አለ፣ እዛ ውስጥ ምን አለ። ከዛስ ቤተክርስቲያኗ ምን እንድትል ነው? ሄዳ እንዲተብያለው ስሜ ጠፍቷል ብላ እንድትከሰው። ከዚያስ ጉዳዩን የሚይዘው ፖሊስ ፕሮቴስታንት ወይ እስላም ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዞትም የተመሰገነና የተወደሰ ይሁን። እንግዲህ በዛሬ በወቅታዊ ጉዳዮቻችን ላይ የምንዳሳቸው ነገሮች ይኖራሉ። በባለፈውም ታስታውሱ ከሆነ አንድ ኡስታዝ እንዴት መግደል አለባችሁ የሚለው ነገር ላይ ብዙ ሙስሊሞች ለማስተባበል ሲመጡ እንደነበር የምታስታውሱት ነው። ዛሬም አንድ ኡስታዝ ያንኑ ተመሳሳይ ንግግር ደግሞታል። እስቲ ይህንን ንግግራቸውን ያስተባብሉት ይሆን ወይስ አያስተባብሉትም የሚለውን ነገር እናያለን። አባታችን አቡነ አብርሃም የተናገሩት መረር ቆጣ ያለ ነገር አለ። መምህር ዘመድኩንም ፋንታሁን ዋቄም ዲያቆን ዮርዳኖስ አበበም እንዲሁም መምህር አብይም የተናገሯቸው ኮስተር ያሉ ሀሳቦች አሉ። በተለይ ደግሞ ከወቅታዊ ነገሮች ጋር በተያያዘ ስለሆነ የምናነቸው የምንዳሳቸው ነገሮች ይሆናሉ። ኦርቶዶክሳውያን ይሄ የምትመለከቷቸው ወጣቶች የኦርቶዶክስ ወጣቶች ናቸው። ራሳቸውን ለመከላከል ራሳቸውን ከጥቃት ለመጠበቅ እየተጉ እየሰለጠኑ ያሉ ኦርቶዶክሳውያን ናቸው። እነኚህ ኦርቶዶክሳውያን ሰውን ለማጥቃት አይደለም ይሄን እያደረጉ ያሉት፣ ራስን ለመከላከል ራስን ለመጠበቅ ሃይማኖታቸውን ለማስከበር ነው እንጂ ሄዶ ሰዎች ሊያጠቁበት አይደለም። አንዳንዶች የሚሄዱበት ርቀት ሰውን ለማጥቃት ነው። እኛ ኦርቶዶክሳውያን ግን የምንሰለጥነው መሰልጠንም ያለብንም ራሳችንን ለመከላከል፣ ቤተክርስቲያናችንን ለመጠበቅ፣ ሀገር ለመጠበቅ፣ ቤተሰባችንን ለመጠበቅ። እንዲህ አይነት ስፖርት መስራቶች የሚከለከል ነገር አይደለም፣ የተፈቀደ ነገር ነው። ለምንድን ነው እንደዚህ ምለው መሰላችሁ? ይህንን ኡስታዝ ስሙት ምን እያለ እንደሆነ። ጂሃድ መጥቶ ስትዋጋ ከጠላት ጋር እየተዋጋ ከሆነ ስትገሉ አገዳደላችሁን አሳምሩ። ሊገል ያለውን እኮ ነው አገዳደል አሳምር። አገኘው ብለህ እጅ እንዳትቆርጥ አፍንጫ እንዳትቆርጥ ጆሮ እንዳትቆርጥ ምላስ እንዳትቆርጥ። መቼ ጂሃድ ላይ ጦርነት ላይ ሆኖ ሊገል የመጣው ጠላት ስገል ራሱ ጠላትህን መጥፎ አገዳደል እንዳትገድል የዛ አይነት መርህ ያለው ዲን ነው ኢስላም። ጠላትህን እኮ ነው እንጂማ የሰው ልጅ ዝም ብሎ መግደል አይፈቀድም። አንድ ሰውን ያለ ጥፋት የገደለ የዓለምን ሕዝብን እንዳጠፋ ይቆጠራል። የኢስላም አስተምሮ ነው። አንድ ሰውን ህይወት ያተረፈ የዓለምን ሕዝብ እንዳተረፈ ይቆጠራል። የኢስላም አስተምሮ ነው። ግን ጦርነት ተከስቶ ብትገዳደል ጭምር አገዳደልን አሳምር። የኢስላም አስተምሮ ነው። እየቆረጡ የኢስላም ጠላቶች ኢስላም ገዳይ ነው ላ እየተማርን መተናል። እዝነቱ እስካሁን የነብዩ ነበራቸው ለሰዎች የነበራቸው እዝነት። እንግዲህ በጣም ብዙ ጊዜ የሚዋሹት እንደዚህ ነው። አገዳደላችሁን አሳምሩ፣ ስትገድሉ እንዲህ ግደሉ እንዲህ አትግደሉ እያሉ ነበር። በባለፈውም ስንቃወምና ስናሳይ የነበረውን ቪዲዮ ይሄ ነበር። ኡስታዙ አገዳደላችሁን እንዲህ አድርጋችሁ ግደሉ እንዲህ አድርጋችሁ ግደሉ ብሎ ሲል ነበር። በሐዲሳት ላይም መሐመድ አይን እየጎለጎለ ቢላዋ እየጋለ ሲገድላቸው ሰዎች እንደነበር እናያለን። በጂሃድ ምክንያት አይደለም። ግመል ሰረቀ ተብሎ አይን ሲጎለጉል ቢላዋ ሲያጋለ ሲገድል ያየነው ነገር ነው። ይሄ ብቻ አይደለም። በሱራ 9:30 ጀምሮ ሱራ 9:29 ጀምረን ስንመለከተው ክርስቲያኖችን መግደል እንዳለባቸው፣ ጂዎችን መግደል እንዳለባቸው፣ እሱ ብቻ አይደለም በግድ ደግሞ ጅዝያ ማስከፈል እንዳለበት የሚናገሩ ናቸው። ይሄ ብቻ አይደለም። በጣም ብዙ መጥቀስ እንችላለን። አይሁዳውያንና ክርስቲያኖችን ባገኛችሁ ስፍራ ግደሏቸው ይላል። ይሄ ማለት ጂሃድ ማለት አይደለም። ጦርነት ገጥመን አይደለም፣ ልንጣላ ሄደን አይደለም። ክርስቲያኖችን፣ ሙስሊሞችን፣ ክርስቲያኖችን፣ አይሁዶችን ባገኛቸው ቦታዎች ሁሉ አስጨንቋቸው፣ ግደሏቸው። እንደውም ሲመጡ መንገድ ጠባብ መንገድ ላይ ካገኛችሁ እንደውም ገፍተራችሁ ጣሏቸው ጭምር እስከማለት ድረስ ደርሰዋል። የኛ አስተምሯል፣ የእነሱ አስተምሮ ነው። ግን አያውቁም ብሎ ስለሚያስቡ እንዲህ በመከባበር ውስጥ ያለን እንዲሁ ያው እናውቀው የለ ኢትዮጵያዊ ማህበረሰብ አላህም እግዚአብሔርም አንድ ነው የሚል ማህበረሰብ ነው ያለን።
ነው። እንደዛ አይደለም። ክርስቲያኖችና አይሁዶችን በተገኘ ቦታ ሁሉ መግደል አለባቸው ብሎ የሚያስቡ ሰዎች እንደው ኦማል ቂያማ የዘመን ፍጻሜ በእስልምና የሚደርሰው አይሁዳውያን በሙሉ ተገድለው ካለቁ በኋላ እንደው አንዳንድ አይሁዳውያን ከድንጋይ ጀርባ ይደበቁና ድንጋዩ ይጠቁማል። ይሄው እዚህ ጋር እኮ አለ ይላል። ዛፉ ይጠቁማል። ይሄው እዚህ ጋር እኮ አይሁዳውያን እናግደልን እያለ ማለት ይህን ያህል ነው የነሱ ጂሃድ አይደለም። ስለ ጂሃድ አይደለም ይወራል። ሙስሊሙ ክርስቲያኖችና አይሁዶችን ስለ መግደል ነው ያወራል። ጂሃድ ሌላ ነገር ነው፣ ሰውን መግደል ደግሞ ሌላ ነገር ነው። ስለዚህ እኛም ባታሹ ጥሩ ነው ብዬ አስባለሁ። አባታችን አቡነ አብርሃም ቀልምጣ በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፉን ተወውና ና ሰማለሁ። አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው፣ ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ፣ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው እንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለህበት ብመጣ ኑሮ ባልከኝ ደስ ይለኛል፣ ሳልሄድ ልሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬው ሁሉ ግራ የገባው ነው። እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደ ሁለቱ እንደ እህቴ በአንድ ቀን ሂዳ በተመስጦ ዝማሬ መላእክትን ሰምታ የመነኮሳቱን የመነኮሳያቱን ድምፅ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደሞተችው ባደረገልን እውነታው ይሄን እና ይህንን መናገር ፈልጌ አይደለም። ምእመናን ብዙ ምእመናን ጨዋታውን ያደሩታል። አንዳንዶች የዋሃን ያ ገበያ ነው፣ ገበያውን አድሩለት፣ እንጀራ ይብላ፣ በምን ይብላ እኛን ካላማ እኛን ካላወራ ወሬ ስራ እስከሆነ ድረስ ያግኙ። በዚህኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበትም። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበልን ነው የመረጡት። ከማን ጋር እንግዲህ አላቅም። አባታችን አቡነ አብርሃም ለማን መልእክት እያስተላለፈው እንደሆነ አላቅም። ግጠሙን አብረን እንጓዝ፣ አብረን ሰማዕትነት እንቀበል እያሉ ነው። ለማን መልእክት እያስተላለፉ እንደሆነ አላቅም። ማን ይሆን አላቅም። አቡነ አብርሃም የተቻቸው እርግጠኛ አይደለሁም። ምናልባት ውጭ ሀገር ያለ ፖለቲከኛ ይሁን፣ ውጭ ሀገር ያለ ጳጳስ ይሁን፣ ውጭ ሀገር ያለ መነኩሴ ይሁን አላቅም። ግን ይህም ምላሽ ሰጥተዋል። ስሜታዊነት አለበት ወይ የለበትም ወይ ሌላ ነገር ነው። ምክንያቱም አንዱ ሲነሳ የነበረው እና አቡነ አብርሃም ይህን ሞራሎ ቤተ ክህነት ላይ ኃላፊነት እያሉ ለምንድን ነው ያላሳዩን? ምነው ዝምታ መርጠው አልነበረ ወይ? ብዙ ቦታ ላይ ኦርቶዶክሳውያን ሲጨፈጨፉ ሲገደሉ ዝምታ መርጠው አልነበረ ወይ? አሁን ወደ አማራ ክልል ሲመለሱ ነው ወይ እንዲህ አይነት ንግግር የሚናገሩት የሚሉ አስተያየቶችም ሀሳቦችም ስለነበሩ ነው። እንግዲህ ለማን እንደሰጡ ይህን ሀሳብ አላውቅም። ለማንኛውም ፋንቶች ጋር ልምጣ። እንዲህ ብለዋል። በአስተምሮ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። 2000 ዓመት ብዝሃነትን ሳትደመስስ ቋንቋ ሳታጠፋ
ባህሎችን ሳታጠፋ መኖር የቻለች ብቸኛዋና ብቸኛዋ። ሌሎቹ እምነቶችማ ባህልን ሁሉ ነው የሚያጠፉት። እስከ አለባበስ ድረስ ነው የሚያስቀይሩት። ቋንቋ ሁሉ ነው የሚያስቀይሩት። የሀገርን ታሪክ ነው የሚያስጠሉት። መሰረት ነው የሚነቅሉት። አንደኛዋ የእውነተኞች የመልካሞች ቤት መሰረት የነጻነት እናት ለአፍሪካ ፋና ሆና ኢትዮጵያን ከመከራ እንዲድን ያንን ተዋጊ ጀግና ስነ ልቦና መፍጠር የቻለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና እውነተኞቹ ኦርቶዶክሳውያን ናቸው። እውነተኞችና መልካሞች መጽሐፋቸውን አላልኩም። ሰዎቹ መጽሐፍ ውስጥ ያለውን ክፋት ሁሉ አሸንፈው የኖሩትን ነው ያልኩት። ልብ በሉ። እኔ ቁርአንና ሐዲስ ትክክል ነው እያልኩ አይደለም። እንዳትሳሳት። እዛ ውስጥ ነው ግደል፣ ፍለጥ፣ ምድር ሁሉ ለአላህ እስኪሆን ተጋደል የሚለው እዛ ውስጥ ነው ያለው። ተጋደልን በራሱ መንገድ ተርጉሞ ከሰው ጋር በሰላም የኖሩ ሰዎች እውነተኞችና መልካሞች ናቸው እያልኩ ነው። እነሱን እኔ ኢትዮጵያ ሙስሊሞች እምላቸው። ሌሎች ሁሉ ግን መስጊዱን ምሽግ በማድረግ ተኩስ በመክፈታቸውና ይሄ ሰውዬ ደግሞ የታወቀ ተዋጊ ነው እንግዲህ አይደለም የጸጥታው የሚኒሻ ኃላፊ ከሆነ ሞተ ይሄ ሰውዬ። ይሄ ውሸተኛው ጂሃድ ለማወጅ ሲቋምጥ የነበረው ሰውዬ አቡ ሄደር ያ ስንበደል መኖር ሰልችቶናል፣ የኛ ባንዲራ በዚህ ሀገር እንዲሰቀል ሌላው እንዲጠፋ ጂሃድ ማካሄድ አለብን፣ ያለበዚያ እስልምና ጣዕም የለውም አለ። እስልምና ያለ ደም ያለ መግደል ጣዕም የለውም። በመገፋትም ውስጥ አልፈው ከአረቦች ነፃ ሆነው ሃይማኖታቸውን በሚገባ ተረድተው በመጽሐፎቻቸው ውስጥ ያሉትን የክፋት ጥቅሶች ሁሉ በርቱ ህሊናና ልቦና አቃንተው ከሰው ጋር መኖር የቻሉ ኢትዮጵያውያን ሙስሊሞች ናቸው። ኢትዮጵያ ሙስሊሞች የኢትዮጵያ የለም የሚሉ ሰዎች ስላሉ አለ ከሰው ጋር መኖር የቻለ አለ። ሌላውማ ሊቢያ ያረደን ነው፣ አዲሱ ያረደን ነው። አዲሱ አሁን የሚዋሻው ሰይጣን ነው የሰው ልጅ ደም የሚፈልገው። ለምን? የሰው ልጅ ክቡርና ፍጥረታት ሁሉ ለሱ የተፈጠሩለት ስለሆነ ሰማይና ምድር የተሰቀለው ለሰው ነው። ሰውን ከገደልክ ሰማይና ምድር እንደተዋጋ ነው የሚቆጠረው። ሰውን ግደል የሚል ሃይማኖት ደግሞ የአጋንንት ብቻ ነው። ለምን? እግዚአብሔር መገደል ያለበትን ሰው አልፈጠረም። አለመፍጠር ይችላል። መግደል ካለበት ራሱ ይገላል። በትንታ ይገለዋል። በመሬት መንቀጥቀጥ ይገለዋል። በአውሎ ንፋስ ያጠፋዋል። በእሳት ያጠፋዋል። ሆድ ውስጥ ያሟሟዋል ሳይወለድ ከፈለገ። ሁሉን ይችላል። ሁሉን የማይችል አምላክ የሚያመልኩ ይመስላቸው እነሱ ዘበኛ ሆነውለት ተቀጥረውለት ሞተውለት መኖር የሚችል አምላክ ያላቸው የሚመስላቸው ሰዎች ሁሌ ጂሃድ እናካሂዳለን፣ ሁሉ ጊዜ እንግደል። ኢትዮጵያን ባንዲራ ማረግበትን ምክንያት ነግራቸዋለሁ። እናመሰግናለን ፋንትሽ። አዎ በደንብ ተመልክተናል። ላይ ፋንታ ዋቄ የሚል ዩቲዩብ ቻናል አላቸው። ጥሩ ሀሳቦች ያነሳሉ። ሁሉንም ደግፈዋል ማለት አይደለም፣ ግን ጥሩ ሀሳቦች ያነሳሉ። ተከታተሏቸው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን ድረስ ተከባብራ ያሳለፈችውን ጊዜ አሁን ላይ የመጡ ወሃቢያዎች ካልበጠበጥን፣ ካላጠፋንሽ፣ ካልገደልንሽ እያላት ያሉት ቀድሞ ከነበሩ እስልምናውን መጽሐፍ ሁሉንም ባይተገብሩትም የተወሰነውን ደገኛ የሆነው ትምህርታቸውን ተግብረው ኖረዋል እንጂ ሁሉንም የእስልምና ትምህርቱን ሐዲሱንም ቁርአኑንም እንተግብረው ቢሉ ኖሮ ቀደሙ የነበሩ አካላት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተከባብረው የሚኖሩበትን ምክንያት አይኖሩም ነበር። ተጠፋፍተን ተገዳድለን ልንጨርስ እንችል ነበር። ግን አክብረው ቤተክርስቲያን አክብረው ቀደምትነቷን አይተው አክብረው አንቺ ሀገር የሰራሽ ነሽ ብለው አክብሯት ኖሩ እንጂ በእነሱ አካሄድ በእስልምና አስተምረው ቢሆን ኖሮ እስካሁን ድረስ ይህን ያህል አንዛለቅም ነበር። የሆነ ሆኖ መምህራችን ዲያቆን ዮርዳኖስ ጋር ልምጣ። የቅዱስ ያሬድን የቤተክርስቲያንን ትምህርቶች በሙሉ አጥፍቷቸው ነበር። ምክንያቱም እንዴት ጠፋ ቢሉ ሁለት ነገር፣ አንድ ሊቃውንትን አጠፋቸው፣ ሁለት መጻሕፍትን አጠፋቸው። መጽሐፍና ሊቅ ከጠፋ እዚያ በኋላ ሃይማኖት ወዴት ሀገር ይገኛል? ዛሬም መጠንቀቅ እንዲህ ያለው ነገር ዳር እያልን ስለሆነ መጠንቀቁ አይከፋም። ደግሞ ዛሬ ትልቁን እንቅልፍ የያዙት የተማሩ ሰዎች ናቸው። ትልቁ እንቅልፍ በዚያ በአርሲ አካባቢ 14 ኦርቶዶክሳውያን ታረዱ አይደል? ደህና ዋላችሁ። ምንም ተራ ነገር ሆነ አይደል? ተራ ነገር ነው። ስንተኛው ቁጥር ይሆን ይሄ?
ባለፉት 7 ዓመታት እንኳን ግድያ ቁጥር ስንት ነው? ቁጥሩን እንኳን እናውቀዋለን። ስንት ሰው ነው ያለቀ? እንደው ባለፈው 50 ዓመት ያለውን ትተን የቅርብ እንኳን እንደው አስቡት። ትዝ ይለናል፣ የሚያዝናል። በነገራችሁ ላይ የሚያስገርመኝ ነገር ሞታችን ለመግለጫ እንኳን በቃ ማለት መግለጫ የሚያወጣ አካል አለን። እንዴት ዋላችሁ? እንዴት ዋላችሁ? ደግ ሰው ሆነ እንደሆነ በመንገድ የማያውቀው ሰው ሞቶ ቢያገኝ አልቅሶ ገንዞ ይቀብረዋል። ደግ ሰው ሆነ እንደሆነ። እኛ ግን መንገድ ላይ ብንወድቅ የሚያነሳና እናገኝ። ለምን? አይጣል ነው። በወላጅ መካድ ከባድ ነው። በነገራችሁ ደህና ዋላችሁ? አንዳንድ ክፉ ወላጅ የወልድና ልጁን ይጥለዋል አይደል? ይጥለዋል። ይሄ ምን ይባላል? ወልዶ መካድ ይባላል። እኛም እንደዚህ ኦርቶዶክሳውያን ተክደናል። በአባቶቻችን ተክደናል። አባት ስንላቸው አሁን ጸሎቱ ጊዜ እንላለን። እግዚኦ ቀቦ ለርዕሰ ሊቃነ ጳጳሳት፣ እግዚኦ ቀቦ ለገ ጳጳስ ገር እንላለን አይደል? እኛ አባት አለን ብለን እንጮሃለን፣ እንለፈልፋለን። የኛ ሞት፣ የኛ ረሃብ፣ የኛ ጥም የሚገደው ግን አንድም ወይ አሃዱ እንዳለው ቅዱስ ዳዊት አንድም ከካህንም ከዲያቆንም ከሰባኪም ከዘማሪም ከጳጳስም ከጉባኤ መምህርም በለው ወይ አንድ አልኳችሁ። ምንም ብንደብቀው ለውጥ የለው። ወይ አንድ መድረክ ላይ ሲወጣ ስለ ልማት ይወራልኛል አይደል? ሁሉ ቦታ ላትኖርበት ህንጻው ስትገነባው ትውላለህ። ነገር የሚመጣውን ሳታውቀው። በነገራችሁ ላይ ድሮ ቤተክርስቲያን ብዙ ግንባታ አልነበራትም፣ ሰው ግን ነበራት። ዛሬ ብዙ ግንባታ አላት፣ ሰው ግን የላትም። ቤተክርስቲያንን ህንጻ በመገንባት እናኖራት ይመስል አረ ቸሩ መድኃኒዓለም ማረኝ። እኔ አይ ደግሞ ወደ ተውኩት መጣሁ። ይሁላችሁ እንጠላው ነገር መጣ። ይሄ አይደል ሰሞኑን የከረመብኝ ወር ሙሉ ብስጭት። ይሄን ላለማንሳት እኮ ያልኩበት አባቶችን ኧረ እባካችሁ ጸልይ፣ ኧረ እባካችሁ። ያስገርማል፣ ያሳዝናል፣ ያሳፍራል። አንዳንዴም እኮ በሞት ይቀፋል። እናመሰግናለን መምህራችን ዲያቆን ዮርዳኖስ አበበ። በጣም ብዙ ጊዜ ከሚጮሁ ጥቂት መምህራን፣ ጥቂት እውነትን ከሚናገሩ መምህራን መካከል ላይ መምህራችን ዲያቆን ዮርዳኖስ ናቸው። በጣም ብዙ ጊዜ ተናግረዋል። የእስልምናን አስፈሪነት፣ የእስልምናን አካሄድ፣ የእስልምናን ገዳይነት በጣም ብዙ ጊዜ ነገረውናል። ሀገራችን ላይ እየሆነ ያለው፣ ሀገራችን ላይ እየመጣ ያለውን መከራ፣ ሊመጣ ያለውን ጭምር መከራ ሲነግሩን ነበር። አልሰማንም፣ እየደረሰብንም አልሰማንም። በነገር ደግነቱ አሁን የኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ደስ የሚል ነገር አደጋው እየደረሰበት እንኳን አሁንም አይነቃም፣ መንቃትም አይፈልግም። ምን አይነት አዚም እንደተደረገብን ቸሩ መድኃኔዓለም ያውቃል። ምዕራብ ይገልምጣል። የአርሲ ጉዳይ ላይ አጣሪ ኮሚቴ ተልኳል ተብሎ ነበረ። አጣሪ ኮሚቴዎች ውስጥም ቄሶች አሉበት የተባለ ነበረ። ያም አጣሪ ኮሚቴ ይሄ ሃይማኖታዊ ጥቃት አይደለም፣ አካባቢውን ሰላም ነው እያለ ነው። ይሄን ነገር እርሱ እንዴት ያዩታል? እንግዲህ አሁን ሁላችንም አንድ አምነን መቀበል ያለብን ነገር ያለ ይመስለኛል። እኔ አሁን ይሄ የግል ሀሳቤን ነው እዚህ ጋር ማነሳው። አጣሪ ኮሚቴው እንግዲህ በኢትዮጵያ ሃይማኖት ተቋማት ጉባኤ ልኡካንና ከጠቅላይ ቤተ ክህነትም የሄዱ አባቶች አሉ። እነሱ ያቀረቡት ሪፖርት አለ፣ የመጀመሪያ ፌዝ ሪፖርት። ሰዎቹ የሞቱት ብዙዎቹ የሞቱት በሽፍታዎችና በአንዳንድ እገታዎች ነው እንጂ ሃይማኖትን ቤዝ ያደረገ አይደለም የሚል ነው። ይሄ እንግዲህ እነሱ ሄደን እዛ ቦታ ደርሰን አይተን መተናል የሚል ነው። የእነሱ ሀሳብ ሌሎች ሚዲያዎች እየዘገቡ ካሉት ሀሳብ ደግሞ የተጣረሰ ነው። ሌሎች ሚዲያዎች ሁላችንም ቦታው ላይ አይደለም፣ ከሚዲያ ነው መረጃዎችን እያገኘን። ሌሎች ሚዲያዎች እያቀረቡ ባሉት ግን ሆን ተብሎ ተጠንቶ ኦርቶዶክሳዊ ብቻ ሆኖ እኔ አሁን የኢትዮጵያ ሃይማኖት ተቋማት ጉባኤ ሪፖርት ሲያቀርብ የፈርስት ፌዝ ነው ብለውናል። እስቲ ሰከንድ ፌዝ ሰርድ ፌዝ ካለው አናውቅም። እስቲ ከእስልምና ይሄን አይነት ሰው በሃይማኖት ረገድ እኔ በሃይማኖት ነው ብዬ ስለማምን ከፕሮቴስታንት ይሄን አይል ከኦርቶዶክስ ይሄን ብሎ ያቀርቡልን። ሞተው የተረፈው ህፃን እግሩ ተቆርጦ ወላይታ ሆስፒታል የተኛው ህፃን ኦርቶዶክስ ነው።
ሰውነቷ ተተልትላ አዳማ ሆስፒታል የተኛችው ህፃን ኦርቶዶክስ ናት። ማህበረ ቅዱሳንም የዘገባቸው ሌሎቹ ሚዲያዎች የዘገቧቸው ኦርቶዶክሶች ናቸው። ስለዚህ ኦርቶዶክስ ቤዝድ የሆነ ፍጅት እንጂ ሌላ ነው ብዬን አላምንም። ሌላው ካቀረቡልኝ ነው የምቀበለው። ያንን ካየው ነው ማምነው። የኦርቶዶክሱን አይቻለሁ። ይሄ ደግሞ ዛሬ ብቻ አይደለም። እነዚህ ቦታዎች ላይ የኦርቶዶክሶች ሞት ዛሬ አይደለም። እኔ በስልጠናም እነዛ አካባቢዎችን ምዕራብም ምስራቅም አርሲ እጄ ካህናቱንም የሰበካ ጉባኤዎቹንም ያገኘሁበት ጊዜ አለ። ኦርቶዶክሱ በስጋት ነው የምኖረው። ምንም ጥያቄ የለውም። ኦርቶዶክሱ በስጋት ነው የምኖረው። ይሄን እየገደለ ያለው ማን ነው? እሱ ላይ ነው ማንም ሰው መናገር የማይችለው። ገዳዩ ማን ነው ብሎ እኔም ብትጠይቀኝ ግን የሞተው ኦርቶዶክሱ ነው። የሞተው ኦርቶዶክሱ ነው። ያየነው ኦርቶዶክሱ ሞቶ ነው። ለምሳሌ ምስራቅ ሐረርጌ ላይ ካቶሊኮች ሰው ሞቶብናል ብሏል። ምስራቅ ሐረርጌ ላይ ኦርቶዶክሶች ሰው ሞቶብናል አላለም። አልቀረበም። የካቶሊክ ነው እዛ ጋር የቀረበው። አይ ካቶሊክ ብቻ ነው አይደለም ኦርቶዶክስ ነው እንድንል የሚያደርገን ምንም ነገር የለም። ወደ ሐረርጌ ላይ የተነሳውን ካቶሊኮች አጣርተው ደርሰዋል። ምስራቅ አርሲ ላይ የሞቱት ኦርቶዶክሶች ናቸው። ገዳዮቹ ሃይማኖትን ቤዝ አድርገው ነው የገደሉት። ይሄን አሁን እንትን ወደዚህ ብናደርገው እግዚአብሔርም እኮ ያለ ይሄ እግዚአብሔር የሚፈርድበት ነው እንዴ። ህፃናት እነዚህ ያልፈቱ ህፃናት እኮ ማተብ አንገታቸው ላይ አለ እንዴ። በጥይት ተደብድበው እግሩ የተቆረጠው ህፃን ምን ኃጢአት ኖሮበት ነው? ምን ኃጢአት ኖሮበት? ክርስትናው ካልሆነ በስተቀር እኔ የቀረበው የሃይማኖት ተቋማትም ከቤተ ክህነትም ከምን የሚሄዱ ሰዎች ሪፖርት ፋይናላይዝ ሆኖ በቁጥር ቀብሮቹን እያየን ነው። ቤተክርስቲያኑ የተቀበሩ ያሉት በሌላ ቦታ ሲቀበሩ አላየንም። እስቲ ከሙስሊም የሞተውን ዳታ ይንገሩ፣ ችግር የለውም። ለምን ይሞታል ሙስሊሙ? ለምን ሙስሊሙም እኮ ኢትዮጵያዊ ነው። ለምን ይገደላል? ፕሮቴስታንቱ ኢትዮጵያዊ ነው። ለምን ይሞታል? ለምን ይሞታል? እኛ ኦርቶዶክሱ እንደሞተ ሌላ መሞት አለበት የሚል ቼክ ኤንድ ባላንስ የምሰራ ክርስትናም የለም፣ እንዲህ አይነትም አእምሮም የለም፣ ሰብአዊነትም የለም። እኛም ባለፈውም ስጠይቀው የነበረው ነገር የኦርቶዶክሳውያን መቃብር እኛም እያሳየን ነው። የኦርቶዶክሳውያን ግድያ እያሳየን ነው። ፎቶቸውና ስማቸው ጭምር እያወጣን ያለ ነው። በደረሰን ባለን መረጃ በጣም ያልተወራ ያልደረሰ መረጃ እንዳለ 100% እርግጠኛ ነኝ። እንደዛም ሆኖ ግን እስቲ የሙስሊሞቹን ደግሞ አሳዩ። እስቲ ሙስሊሞች ሲገደሉ ሙስሊሞች ሲቀበሩ አርሲ ላይ ደግሞ አሳዩ። እስቲ ፕሮቴስታንቶች አርሲ ላይ ተገለዋል ተብሎ ሲቀበሩ እንያቸው። እስቲ ካቶሊካውያን አርሲ ላይ ተገለዋል ተብሎ ሲቀበሩ እንያቸው። አታሳዩንም። ለምን ሲባል አልሞቱማ። እየተገደለ ያለው ማን ነው? ኦርቶዶክሱ። ኦርቶዶክሱ በሃይማኖቱም ይገደላል፣ በብሔሩም ይገደላል። ኦሮሞ ሆኖ ኦርቶዶክስ ይገደላል። ኦሮሞ ሆኖ አማራ ሆኖ ኦርቶዶክስ ይገደላል። አርሲ ላይ እየተገደለ ያለው አንድና አንድ ብቸኛው ኦርቶዶክስና ኦርቶዶክስ ነው። የተነሳው ሐሳቡም ጥቅል ጉዳዩም እንዳለ ኦርቶዶክስን ከአርሲ ላይ ጃዋር እንደተናገረው ማጽዳት ማውጣት ነው። ያ ነው እየሆነ ያለው። ግን ጃዋር የተናገረው ነገር የምታስታውሱ ከሆነ ጎንደር ላይ ያለው ሙስሊም እንዲከበር ከፈለገ አርሲ ላይ ያለውን ግድር ነበር ወይ ሙስሊም የበዛ ቦታ ላይ ግደሉ እያለ ነበር። ሙስሊም የበዛ ቦታ ላይ ኦርቶዶክሱ እየሞተ ነው። ክርስቲያኖች እየበዙ ቦታ ላይ ግን ሙስሊሙ እየተገደለ አይደለም። ሙስሊም እየሞተ አይደለም። ልዩነታችን እሱ። ዘመድኩን ጋር ለምጣ ትናንትና እኛንም አንዳንድ ሰዎችን አመስግኗል። ግን ሰፋ ያለ ሀሳብ ስለሆነ እንሰማው እስከቻላችሁ ድረስ። ለዚህ ነው ሰሞኑን አይታችኋል። ኦርቶዶክሳውያን በአሩሲ እየተገደሉ ነው። ሁለት አጀንዳ ነው የመጣው። ኦርቶዶክሳውያን በአሩሲ እየተገደሉ ነው። አዎ እየተጨፈጨፉ ነው። አዎ የሆኑ ግሩፖች ተነሱ። የሆኑ ግሩፖች እነ ፋሲካው የሚባል ልጅ፣ እነ ቴዶ የሚባሉ ልጅ፣ እነ ዛማኑኤል የሚባሉ ልጆች እነሱ ተነሱ። በቃ ዓለም እንዲያውቀው እናደርጋለን። ዓለም ቢያውቅም የሚያመጣው ነገር የለም። ግን ዓለም ማወቅ ደግሞ በዲፕሎማሲው መልክ የኦሮሞማው መንግስት የሚጎዳው ጉዳት አለ። ስለዚህ በቃ ያንን እንቅ አድርገው ያዙ። በትዊተር ዘመቻ ተጀመረ። የለም አሁን ትዊተር ላይ ገብተን ዘመቻ እናደርግ የለም፣ አያረግም። ትዊተር በእጁ አለ ግን አይጠቀምም። ዳተኛ ትውልድ ተፈጥሯል። እነዚህ ወጣቶች ግን የፈለገ ይሁን እንሂድ ብለው ሄዱ። እነ እፎይ የሚባሉ የተሰደዱ ልጆች፣ ፓስተር ቢኒያም የሚባል ትላንት የመጣ ልጅ፣ ፓስተር ቢኒያም የነበረው ማለት ታውቁታላችሁ። ቢኒያም ሽታይ ተመልከቷቸው። እነ ጸጋዬ ክፍሌ የሚባል ዩቲዩብ ላይ የሚሰራ ልጅ
ተሰብስበው በቃ ያንን ለዓለም ህዝብ ማሳወቅ ጀመሩ። ለውጥ ተገኝቷል። አዎ ተገኝቷል። አያችሁ በትዊተር በምናምን እንቃርገው በመያዛቸው ግግም ብለው በመያዛቸው አጀንዳ ባለመቀየራቸው ቢያንስ የሆኑ ሴናተሮች ጉዳዩን ያወሩ ቢያንስ የዓለም የክርስቲያኖች ህብረት ጄኔቫ ያለው መግለጫ ወጣ። ቢያንስ የህንድ ኦርቶዶክስ ቤተክርስቲያን መግለጫ ወጣች። ቢያንስ የአርመን ቤተክርስቲያን መግለጫ ወጣች። ቢያንስ የግብፃውያን የቤተክርስቲያን ወንድሞችና እህቶች በቲክቶክን በምንም መግለጫ ወጡ። ቢያንስ የሆላንድ ያለ የፓርላማ አባል ጉዳዩን ወደ አደባባይ ያመጣው ምክንያቱም ታክስ ስለተደረጉ ቲክቶክ ላይ ትዊተር ላይ በደንብ ስለተሰራ ዜናው ቪዲዮ እንዲሰራጭ ስለተደረገ ይሄ ነገር ሆነ። የኛ ሲኖዶስ የካዳቸውን የፕሮቴስታንት ቄሱ እነ ታጋይ እሷን ኢቫንጀሊካል ሆኗል። የሞርሞን ቤተክርስቲያን አባል ሆኗል። ሞርሞኖች አሜሪካኖቹ በአሜሪካ ቤተክርስቲያን ገዝተውለታል፣ መጽሐፉን ያሳትሙለታል። በሃይማኖቶች ጉባኤ ስም ዲታ ሆኗል። የኢትዮጵያ ቤተክርስቲያን ለመጨፍለቅ ከአብይ አህመድ ጋር ተመርጦ የመጣ ወንድማችን ነው። መጨረሻ ላይ ሆዱ የጣለው ለእንጀራ ሲል ቅድስት ሃይማኖቱን ሰው ያደረገችውን የተሸበሸበ ፊቱን እንዲወጠር ያደረገችውን የተመለጠ ጸጉሩን ከብብቱ ከብሽሽቱ አውጥታ ጸጉር ያወጣችለትን እንደ ሰው እንዲቆጠር እንዲታይ ያደረገችው ሰው የሚክድ ሰው መጣ። አልሞተም ፋኖ ነው የገደለው የሚል እነዚህ ልጆች ወጥረው ያዙ። እነዚህ ልጆች የረዳቸዋል የለም፣ የተከተላቸዋል የለም፣ ግን ወጥረው ያዙ። ይሄ ነው ከኦርቶዶክሳውያን የሚያስፈልገው አንድ ነገር ማድማት። አጀንዳ ሲመጣ ዞር አለ ማለት፣ አጀንዳ ሲወርወር ዞር አለ ማለት፣ ገትሮ መያዝ። የሚያግዛቸዋል የለም። ጠላቱ ኦርቶዶክስ ነው። ለኦርቶዶክሳውያን ጠላቱ ኦርቶዶክስ ነው። ተሰርቶበታል፣ ተውሎበታል። ኦርቶዶክሳዊው ራሱ ፈተና ነው። የሚስበው ስሜት ይታወቃል፣ የሚገለብጠው ስሜት ይታወቃል። አጀንዳ የሚፈልገው ሌላ ነው። እነዚህ ግን በተለይ ፋሲካው የሚባለው ልጅ እኔ ከዚህ በፊትም አላውቀው፣ አየዋለሁ፣ እከታተለዋለሁ። በየሰዓቱ እየገባ ኦርቶዶክሳውያን አጀንዳችንን አንቀይር፣ ኦርቶዶክሳውያን አጀንዳችንን አንቀይር፣ እዚህ ላይ እናድርግ። ቢያንስ ዓለም ኦርቶዶክሳውያን እየተገደሉ ነው። የኢትዮጵያ መንግስት የካደውን የኢትዮጵያ መንግስት አልፈልግም ያለውን አገዛዙ አልገደልኩም በቃ ቢሞቱም ቆሻሾች ናቸው የሞቱት ብሎ ያለውን ዓለም እንዲያውቀው አደረገ። ትኩረት እንዲሰጥበት አደረጉ ማለት ነው። እነዚህ ልጆች ሊታገዙ ይገባል። እነዚህ ልጆች ከጎናቸው ልንቆም ይገባል። እኔ የተቸገርኩት ይሄን ነበር። አሁን የሚያግዙኝ ሰዎች መጥተዋል። በጣም ነው ደስ ያለኝ። ቴዲ የሚባለው ደውሎ አውርቶኛል። ይሄ ሰው እኮ በፊት አጀንዳ ተሸካሚ ሆኖ መከራ ያየ የነበረ ነው። ከነ ያሬድ ያያ ጋር ሆኖ የስርዓቱን አጀንዳ ተሸክሞ እዚህ ሲሉት ግር እዛ ሲሉት ግር በየደቂቃው ቲክቶክ ላይ እየወጣ ብሎ አጀንዳ የሚያስቀይስ ሳያውቀው እንትን የሚል ሰው የነበረ ሰው ነው። ዛሬ ግን አየው፣ ተመለከተው፣ ወድጄ እንዳልሆነ አዩ፣ ተረዱት። እና በቀደም ሲያነጋግረኝ የነገርኩት ይሄንን ነው። አዎ የትኛውም ነገር ሲሆን የተጀመረ አጀንዳ ሳታደሙ እንዳትለቁ፣ አጀንዳ ሲመጣ እንዳትወጡ። አንድ ሰው ከቤቱ ወጥቶ ሱፐርማርኬት የሚሄደው መጀመሪያ ጽፎ ነው የሚሄደው። ድንች 1 ኪሎ፣ ስኳር ይህን ያህል፣ ዘይት ይህን ያህል፣ የጎደለውን ነገር ለማሟላት ጽፎ ሊስት አድርጎ ነው የሚሄደው። ሲሄድም ደግሞ ቀጥታ የተጻፈ ስለሆነ ድንች ጋር ሄዶ ሽንኩርት ጋር ሽንኩርት ያነሳል፣ ወተት ጋር ሄዶ ወተት ያነሳል፣ እርጎ ጋር እርጎ ያነሳል፣ አሳ ከሆነ አሳ ያነሳል፣ ያመጣና አስቀምጦ ይሄዳል። ሲሄድ መኪና እየነዳ ሊሆን ይችላል፣ በእግሩ ሊሆን ይችላል፣ በአውቶቡስ ሊሆን ይችላል፣ በታክሲ ሊሆን ይችላል። ዓላማው ግን እዛ ደርሶ ገዝቶ መምጣት ነው። እኛ ምንድን ነው የምናደርገው? ልንገዛ እንወጣለን፣ ጽፈን እንወጣለን። መንገድ ላይ ዮኒ ማኛ ይገጥመናል። በቃ ከዮኒ ማኛ ጋር ጂጂ ክያ ከእሷ ጋር ትነከዋለን። በቃ ፍራኦል የሚባል እሱ ጋር ትነከዋለን። ቤት ታየው እሷ ጋር ትነከዋለን። ሱፐርማርኬት ሳትደርስ እቤት የሚጠብቅህ ስራ ሳትሰራ እዛ ስትጨመላለቅ ውለህ ስትመጣ በቃ አለቀ፣ ተረሳ ማለት ነው። ትራባለህ፣ ትጠማለህ፣ ትጎሰቁላለህ። ግንስ በቃ እዛ ትቀጥላለህ፣ ጉዳይ ፈጽመህ ትመጣለህ። የእኛ የኦርቶዶክሳውያኑ ችግር ምንድን ነው? አለቀ።
እኛም እናለቅስበት ነገር ይሰጡናል። ያን ያለቀስንበትን ነገር ለመመከት ለመገልበጥ ስንሞክርና ዲፌንድ ማድረግ ኃይል ይኖራቸዋል። ሊሰባሰቡ ነው፣ ጉልበት ሊያወጡ ነው ተብሎ ሲባል እዚህ ጋር እንደ ውሻ የሚቆጥሩን ሰዎች ባዶ ስጋ የሌለው ልፋጭ አጥንት ይዘው መጣው ይወረውሩልናል ማለት ነው። አንመለሳለን፣ እንቀራለን። የአንድ ሰሞን ይሆናል። በቃ ኦርቶዶክስ እንዲህ ነው። ይንጫጫል፣ ያለቅሳል። ወይ 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 ፍትህ ለአሩሲ ኦርቶዶክሳውያን ፕሮፋይል ፒክቸራችንን ቀይር ምናምን 2 ቀን 3 ቀን ከዛ በኋላ አስረሽ ምጭው አጀንዳ በአይነቱ ይመጣበታል። ይሄንን አጀንዳ ማቆም የቻልነው ዓለም እንዲያውቀው ትኩረት እንዲሰጠው ያደረግነው በዚህ ምክንያት ነው ማለት ነው። ምንድነው የሆነው? አሁን አጀንዳው ከመጣ በኋላ ይሄ ነገር ከመጣ በኋላ ክርስቲያኑ ወጥሮ መያዝ ሲችል፣ ማህበረ ቅዱሳን መጻፍ ሲችል፣ መምህራን የተባሉትን መናገር ሲጀምሩ፣ ሌሎቹ እንትን ማለት ሲጀምሩ አሃ ይሄ ጉዳይ ከእጃችን ሊወጣ ነው። አዎ ባሉ ዮኒ ማኛ ቀጥል። ዮኒ ማኛ ጃስ ተብሎ መጣ። ምን ብሎ መጣ? ፓትርያርኩን እየተሳደበ ቅዱስ ፓትርያርኩን ማለት ነው። አቡነ አረጋዊን እየተሳደበ ቅዱሳንን እየተሳደበ መጣ። ምን ለመሆን ነው? ይሄ አጥንት ነው። ከዛ ኦርቶዶክሳውያኑ መጥተው እንዴት እንደዚህ ይባላል ምናምን ዘር በልዘው ይንጫጫርሱ። በመድኃኒት የሚኖር ሰው የአእምሮ ጤና የሌለው ሰው ራሱ ብላክሜል ተደርጎ ፍዳውን የሚያይ ሰው ኦሮሞን ከተናገረ ሃይማኖቱን ከቀየረ ሌላ ጣጣ የሚመጣበት ሰው ገንዘብ ሲል የኖረ ሰው በፉድ ስታምፕ የሚኖር ሰው በሽተኛ ሰው ሃይማኖቱን 40 ጊዜ የሚቀይር ሰው እንዴት አንድ ኦርቶዶክሳዊ እሱ አጀንዳውን ያስቀይረዋል? መቀየር የለበትም። ለሱ ይጸለይለታል፣ ለሱ እንትን ይባላል። እሱን ትቶ በቃ የተነሳው ጉዳይ ላይ ነው። ዮኒ ማኛ አሩሲ ለተገደሉ ሰዎች ተናግሯል? አልተናገረም። አልቅሷል? አላለቀሰም። ከአራጆቹ ወገን ነው? አዎ ነው። ስለዚህ ምንድነው ከሱ ጋር አንድ ኦርቶዶክሳዊ ከሱ ጋር አፉን የሚካፈተው? እሱን የሚያየው ማን ነው? ኦርቶዶክሳዊ። እሱን የሚያጎለብተው ማን ነው? ኦርቶዶክሳዊ። ይሄ አንድ አጀንዳ ነው። ዮኒ ማኛ ስርዓቱ ለኦርቶዶክሳውያኑ ለሚሞቱት አማሮች የያዙትን ነገር ይዘው እንዳይታገሉ ልፋጭ ስጋ የሌለው አጥንት ይዞ እንዲጥልላቸው የተመደበ ሰው። ሌሎችም አሉ። እወቋቸው፣ እዩዋቸው። አጀንዳዬን አልቀይርም። አጀንዳ ለመቀየር አጀንዳ የማይቀይር ሰው ያሸንፋል። የጎል ሲቲንግ ነው የምትሉትና ጎል እንትን አስቀምጦ ግቤ እዚህ ድረስ ነው ይሄን ለማሳካት ነው የሚል ሰው ያሸንፋል። ያዝ ለቀቅ እዚህ የሚል ሰው ይሸነፋል። ይሄ ብቻ አይደለም። አሁን በኃይለኛው ተዘጋጅተው መጥተዋል። ማንን ይዘው መጥተዋል? በጋሻውን አስነስተው መጥተዋል። በጋሻው የዞር አበበች ልጅ መጥቷል። አይታችኋል። እኔ እዚህ ውስጥ ቢልኩልኝ ይሄን ተናገረ ቢሉኝ ምን ቢሉኝ ዝም በቃ አለቀ። ለራሱ ጭንቀት ውስጥ ያለ፣ ለራሱ ሰቀቀን ውስጥ ያለ፣ ለራሱ መግቢያ ያጣ፣ ለራሱ መውጫ ያጣ አሁን ቤተክርስቲያን ወደ እንድትከሰው ሐረግ ሰጥተውታል። ምን ብለው? እዛ ውስጥ መግደያ አለ፣ እዛ ውስጥ ማሰሪያ አለ፣ እዛ ውስጥ ምን አለ። ከዛስ ቤተክርስቲያኒቷ ምን እንድትል ነው? ሄዳ እንዲተብያለው ስሜ ጠፍቷል ብላ እንድትከሰው። ከዚያስ ጉዳዩን የሚይዘው ፖሊስ ፕሮቴስታንት ወይ እስላም ነው። አቃቤ ሕጉ ፕሮቴስታንት ወይ እስላም ነው። ዳኛው ፕሮቴስታንት ወይ እስላም ነው። ከዛስ ክሱን ውድቅ ያደርገዋል። ማን ይዋረዳል? ቤተክርስቲያኒቷ። ምን አይነት መልእክት ይተላለፋል? ቤተክርስቲያኒቷ ብትከስ ምን ብትል ሰብረናታል፣ የትም አባቷ አታመጣ። ምክንያቱም እነሱ ከታች ጀምሮ ከመዋለ ሕፃናት ጀምሮ አጥንተው ነው የመጡት፣ ተናበው ነው የመጡት። ጠባቂዎቻቸው እስላምና ጴንጤ፣ ሚኒስትሮቻቸው እስላምና ጴንጤ፣ ህግ አውጪው፣ ህግ ተርጓሚው፣ ህግ አስፈጻሚው እስላምና ጴንጤ፣ ጸረ ኦርቶዶክስ፣ ጸረ አማራ ሆኖ ነው የመጣው። እዚህ ብትሄድ እዛ ብትሄድ ወፍ የለም። ስለዚህ ቤተክርስቲያኒቷ ድምጿን የሚሰማላት የለም። ማሸነፍ ትችላለች? አዎ ትችላለች። ግንስ ደግሞ ትፈራለች። ሀገር ትፈርሳል፣ ሀገር ይፈርሳል፣ ሀገር ይታወቃል ብላ ትፈራለች። እንደ እስላሞቹ መጮህ አትችልም።
እስላሞቹን ተመልከቷቸው። የሆነ ነገር ሲባል መስጊድ ተሰባስበው አርብ ተሰባስበው ይጮሃሉ። ከዛ መንግስቱ ምን ያደርጋል? ይመጣና ኧረ በእናታችሁ ረፉ፣ በእናታችሁ ተው፣ የታሰሩ እንፈታለን ይኸው ምናምን ያቸዋል። እስላም ጉልበተኛ፣ እስላም በድምፁ የሚያሸንፍ እስላም እንትን የሚል ለእስላሙ ግሬስ ይሰጠዋል። ኦርቶዶክሳውያኑስ ሁለት መስመር ሲጽፉ የገባበት ገብቶ ይወቅተዋል፣ ፍርድ ቤት ይወስደዋል። የሚጮህለታል የለም። ሲታሰር ቤተሰቦቹን የሚጠይቃለ የለም። ቤተሰቦቹ ይበተናሉ፣ እሱ ይታሰራል። ምን ይላል? ኦርቶዶክሳዊ መሆን መሞት ነው ብሎ ሰዎች ሞትን ፈርቶ ይቀመጣሉ። እስላም ስትሆንስ ልብ አለ፣ ትናገራለህ፣ ሙጂባ ሚኖን ትሆናለህ፣ ሽጉጥ ይዘህ መስጊድ ትገባለህ፣ የፈለግከውን ትጽፋለህ፣ ስርዓቱን እያወደስክ ምን እያልክ የፈለግከውን የምትናገር የሚይዝህ የለም። እነሱ በመናገራቸው ኃይል አላቸው፣ ብርታት አላቸው፣ ጉልበት ያላቸው ያስፈራሩ ተብሎ ይገመታሉ። ሚዲያ አላቸው። በሚዲያቸው የፈለጉትን ማድረግ ይችላሉ። ሚዲያ የፈለጉትን ማድረግ ይችላሉ። ኦርቶዶክስ ይችላል አይችልም? አሁን ለምሳሌ የቤተ ክህነቱ ሚዲያ በቁጥጥር ስር ውሏል። ልክ እንደ አማራ ማስ ሚዲያ የሚመሩት ሌሎች ናቸው። ምንም ነገር መስራት አይችልም። አጀንዳ ናቸው እነዚህ አጀንዳዎች ይመጣሉ። አሁን ትዝታውን ጠርተውታል። በቃ አልተቻለም፣ ና እናንተም ተሳደብ ብለውታል። ና እናንተም ሞልጭ ብለውታል። ወንድ የሆነ ይናገርሃል ብለውታል። ህዝቡ ምን እንዲያደርግ ትኩረቱን እንዲያደርግ በጋሻው ምን አለ? የሚሞተው ኦርቶዶክሳዊ የሚገደለው ኦርቶዶክሳዊ የኛ ካሴትን ስላቃጠሉ ነው። ቢቃጠል እንኳን እሱ ኦርቶዶክሳዊ ሳይሆን ኦርቶዶክሳዊ ነኝ ብሎ መጥቶ የጴንጤ ትምህርት ሲያስተምር ያንን ሲያሰራጭ የኔ አይደለም ብላ ቤተክርስቲያኒቷ ብታስወግድ ኃጢአት አይደለም። ቤተክርስቲያኒቷማ አውቃው ኤክስሬ አስነስታው በሽታውን አይታበት በምርመራ አግኝታ ደሙን መርምራ ሽንቱን መርምራ ምራቁን መርምራ ውሎ አዳሩን መርምራ አይታ አስነስታ በፍጹም ኦርቶዶክሳዊ አይደለም። ይሄ ዛር መንፈስ የሚያሰቃየው የእናቱ ቃቢ ከራማ መከራ የሚያበላው እህል ፈጅ ጎተራ ሰው ነው። ስለዚህ አንተ እኔን ዞር በልልኝ ጥግህን ፈልጋለችው። ጥጉን ሲፈልግ ያገኙት ተረከቡት፣ የላኩት ተረከቡት፣ የላኩት ወሰዱት። የላኩት ሰዎች አሁን ምንድን ናቸው? ባለስልጣናት ናቸው፣ ጠቅላይ ሚኒስትር ናቸው፣ የጦሩ መሪ ናቸው፣ የፖሊስ አዛዥ ናቸው፣ የፍርድ ቤት አዛዥ ናቸው። አይናገሩት። እሱ አሁን ባለበት ቦታ አይነካም፣ የሚነካውም የለም። ከሱ ጋር መጋተት ያስፈልጋል አያስፈልግም? ይዞ መሄድ። ከዛስ ሌላ አጀንዳ ደግሞ መጣ። ምን ምዕመናኑ በቃ አማራጭ ሲያጣ መደራጀት አለብን አለ። እናመሰግናለን መምህራችን ዘመድኩን በቀለ። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። በነገራችን ላይ ይሄ ብቻ አይደለም። ትዝታው ትናንትና በስቲያ ሊንክ የገባ ይመስለኛል ፌስቡክ ላይ ሲጎራ ተነበረ። ግን ማንም ኦርቶዶክሳዊ ዞር ብሎ አላየቸው። ለምን ሲባል ምን እየታሰበ እንደሆነ እናውቃለን። እኛ ኦርቶዶክሳውያን እየተገደሉብን፣ ኦርቶዶክሳውያን እያለቁ እነሱ አጀንዳ ሊሰጡ ይፈልጋሉ። ዮናስ ሙሉነህ የተናገረው ነገር ማንም ሰው አቴንሽን አልሰጠው ሲለው፣ ማንም ሰው ሚዲያ ላይ አላቀርበው ሲለው፣ ማንም ሰው እንደ አጀንዳ አድርጎ አሊዝ ሲለው ቅዱስነታቸውን አቡነ ማትያስን አልፎ ተርፎ አቡነ ተክለ ሃይማኖት መሳደብ መዘርጠጥ ጀመረ። አልፎ ተርፎ ደግሞ ዛሬ ሌላ ሰው ሲሳደብ ነበር። አሁንም ቢሆን አጀንዳ አድርገን እሱን ልናነሳ፣ እሱን ልንናገር፣ ስለሱ ልናወራ የምንችልበት ምክንያት የለም። በጋሻው የተናገራቸው በጣም ብዙ የሚያስቁ ነገሮች አሉ። ይሄን ነገር ደግሞ እያቀባበል ያለው ደግሞ ሙስሊሞች መሆናቸውን በጣም ያሳዝናል። በእስልምና ያሉ የእስልምና ምሁራን ነን ብሎ የሚሉ ሰዎች በሚያስቅ ሁኔታ ላይ ይሄን እንደ አጀንዳ አድርገው ይሄን ነገር እሱ የተመለከቱት፣ ይሄን ነገር ጋብዘናችኋል፣ እውነቱን አወጣ ይላሉ። ማንም ሰው ግን አቴንሽን አድርጎ ግን ሊሰጠው ፈቃደኛ አይደለም። በቃ እናውቃለን ለምን እየመጡ ነው፣ ምን እያደረጉ እንደሆነ የኦርቶዶክሳውያን ሞትን ከበር ለማድረግ። ዛሬ ደግሞ ፌስቡክ ጋር ስንገባ ደግሞ መካነ ሰላም ላይ ሙስሊሞች አልቀዋል፣ የዘር ጭፍጨፋ እየተደረገባቸው ነው ይላል። አንድ ሰው ሞቶ ሊሆን ይችላል፣ ይሞትበት አይሞትበትም ማለት ግን የኦርቶዶክሳውያን መከራን ዝም ለማስባል የኦርቶዶክሳውያን ሞትን እንዳይነገር እንዳይወራ በዓለም ደረጃ ድረስ እንዳይነገር ስለሚፈልጉ ግን ለመሸፋፈን ዝም ለማስባል ግን የማይሄዱበት ርቀት ግን የለም። እኛም ደግሞ አጀንዳ ደግሞ አናረጋቸው። ከዚህ በኋላ አጀንዳ የምንቀበል ሰዎች ሳይሆን አጀንዳ የምንሰጥ ሰዎች እንሆናለን ብዬ ግን ተስፋ አድርጋለሁ። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ።